ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ዓለም አቀፍ የአማራ ንቅናቄ ከዓለም አቀፍ የአማራ ግብረ ኃይልና ከሌሎች የአማራ ድርጅቶች ጋር በመተባበር በአማራ ሕዝብ ላይ ስለደረሰው ሰቆቃ ዓለም አቀፍ የዘመቻ ጥሪ ማቅረቡን፣ የእኛ ነገር እያወቁ አለቁ በሚል ርዕስ የህግ ባለሙያ የሆኑት አቶ ያሬድ ኃይለማርያም ያጋሩትን መረጃ በተመለከተ ከምስራቅ እዝ ኮሮች ተውጣጥተው ሲሰለጥኑ የቆዩ የሰራዊት አባላት በዛሬው ዕለት እንደተመረቁ መገለጹ፣ የኢትዮጵያ አየር መንገድ የአሜሪካ ፌዴራል አቪዬሽን አስተዳደር መመሪያ በአሜሪካ አፍሪካ በረራዎቹ ላይ ተጽዕኖ እንደማይፈጥር ማስታወቁን፣ የትግራይ ወጣቶች ጉዳይ ቢሮ በየመን የሚገኙ የትግራይ ስደተኞች አስቸኳይ ጥበቃ እንዲደረግላቸውና ወደ አገራቸው እንዲመለሱ ማሳሰቡን የሚሉና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የኛ ነገር እያወቁ አለቁ በሚል ርዕስ የህግ ባለሙያ የሆኑት አቶ ያሬድ ኃይለማርያም አነጋጋሪ መጣጥፍ አጋርተዋል። አቶ ያሬድ ኃይለማርያም በማህበራዊ ትስስር ገጻቸው ያጋሩትን መልእክት እንደሚከተለው ይነበባል። የዛሬ መልእክተ ቅዳሜ ፖለቲካና ኮረንቲ በሩቁ በሚል ሽብር የፈጠረው የሽሽት ስነልቦና የተቀፈደደውና የራሱን የልጆቹንና የአገሩን ዕጣ ፈንታ ለጥቂት ፖለቲከኞች እርግፍ አድርጎ ትቶ አኗኗሪነትን፣ ታዛቢነትን ከቤቱ ቁጭ ብሎ አጉረምራሚነትንና ዝምታን ለመረጠው ከፍተኛ ቁጥር ለያዘው ልሂቅ ነው። ኢትዮጵያ ውስጥ የአገሬ ጉዳይ፣ የአገሬ ፖለቲካ፣ የሰብአዊ መብቶች ሁኔታ፣ የኢኮኖሚው ድቀት፣ የማህበራዊ ቀውስና ሌሎች ችግሮች ይመለከቱኛል። ባለኝ አቅም የዜግነት ብቻ ሳይሆን የሰውነት ድርሻዬን መወጣት አለብኝ። እኔ የበኩሌን ድርሻ ካልተወጣው ሀገሬ ከገባችበት አደገኛ ቅርቃር ልትወጣ አትችልም። ድምፅ አልባ ለሆነው ወገኔ እኔ ካልጮህኩለት ማን ይሰማዋል? ግፍን ለማንጠየፍም ግፉን ከመጠየፍ ባለፈ ግፈኞችን መጋፈጥና ተጠያቂ በማድረግ የአፈና ዙሪቱን የመስበር ግዴታዬን ካልተወጣው ሀገሬ ሁሌም የአምባገነኖች መፈንጫ ትሆናለች ብሎና አደባባይ ወጥቶ በሁሉም መልኩ የሚታገለው የልሂቁ ቁጥር ከጠቅላላ የአገሪቱ ህዝብ ቁጥር አንጻር 5% እንኳን አይሆንም። በኢትዮጵያ ይህ ትልቅ የዜግነት የሰውነትና የልሂቅነት ግዴታ እንደ ዕዳ ለጥቂቶች የተተወ ነው። ይህንን በዝምታ ውስጥ ተውጦ የኢትዮጵያን መከራ፣ የሀገሪቱን መዳከም፣ የዜጎቿን እልቂትና ሰቆቃ እያየና እየሰማ ወይም ለማየትም ሆነ ለመስማት ሳይፈልግ ሁሉንም እርግፍ አድርጎ የተወው ልሂቅ የቆመባቸውን የእሳቤ መሰረቶች መፈተሽ የግድ የሆነበት ጊዜ ላይ የደረስን ይመስለኛል። ዝምታን ምርጫ ያደረገው ይህ ልሂቅ አንደኛ ከፍተኛውን ቁጥር ከሚይዘው ሳይለንት ማጆሪቲ ውስጥ በመጀመሪያ የምናገኘው ልሂቅ የአገሩ ጉዳይ እንቅልፍ ይነሳዋል፣ ያስጨንቀዋል። እያንዳንዱን ክስተት ጆሮውን ከፍቶ ይሰማል፣ ያያል፣ መረጃ ይሰበስባል። የግንዛቤ ችግር፣ የመረጃ እጥረት ሆነ የእውቀት ችግር የለበትም። እያንዳንዷን በየመንደሩ ኮሽ የምትለውን ነገር ሁሉ ከሰው ሁሉ ቀድሞ ሊሰማ ይችላል። ቀረብ ብሎ ለሚያናግረውም የአገሪቱን ፖለቲካ በየሚዲያው ሲተነትኑ ከሚሉ ሰዎች የተሻለና ጥልቅ አረዳድ ሁሉ ኖሮት ታገኙታላችሁ። ይህ የማህበረሰብ ክፍል ሌሊት ባኖ ከእንቅልፉ በተነሳ ቁጥር ሁሉ መጀመሪያ የሚከፍተው የኢትዮጵያን የዜና ጣቢያዎች ነው። በቀን ውስጥ ሁሉንም የዜና አውታሮች ሊከታተል ይችላል። ነገር ግን ይህን ያክል እንቅልፍ ነስቶት 24 ሰዓት 7 ቀን የሚከታተለውን አስጨናቂ የሆነ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ጉዳዮች ሰምቶ ከወዳጆቹ ጋር እየተብሰከሰከ ነገሮቹን የቡና ማጣጫ ወግ ከማድረግ ባለፈ ግን እሱ ምን ማድረግ እንዳለበት፣ ከሱ ምን እንደሚጠበቅ፣ ምን አቅም እንዳለውና እንደሌለው ለአፍታም ራሱን አይጠይቅም። አንዳንዴ እነዚህ ጥያቄዎች ከተነሱም ራሱን ከውይይቱ ቶሎ ያርቃል ወይም አይኖቹን እያቁለጨለጨ ምንም ማድረግ የማይችል ሰው መሆኑን ይገልጻል። ይህ አካል እነዛን እፍኝ የማይሞሉ ደፋርና በአገሪቱ ጉዳይ ላይ ያገባናል ብለው በየትኛውም አቅጣጫ ተሰልፈው አጥፊም ማራም የሚሆኑትን የአደባባይ ልሂቃን በማማት በማብጠልጠል አቃቂር በማውጣትና ለምን እንዲህ አያደርጉም እያለ ቡና ላይ ለወዳጆቹ ምክር ሲለግስ ግን የሚስተካከለው የለም። ሁለተኛ በቀጣይ የዝምታውን ጎራ የተቀላቀሉት ልሂቃን ደግሞ ቁጥራቸው ቀላል ያልሆነና የአገራቸውን ጠቅላላ ጉዳይ ይቅርና በሚኖርበት መንደር በሚፈጠሩ ነገሮች ሁሉ ጆሮአቸውን ደፍነውና አይናቸውን ጨፍነው ምንም ላለመስማትና ላለማየት የሚታገሉ ሰዎች ናቸው። እነዚህም ሰዎች ቀርቦ የማናገር እድሉ ነበረኝ። ዝምታን የመረጡበት ትልቁ ምክንያታቸው ብሰማና ባይም ምንም ማድረግ መለወጥ ለማልችለው ነገር ለምን ራሴን አሳምማለሁ፣ ለምን ብዬ ጨነቃለሁ የሚሉና ሁሉንም ነገር ለሚያመልኩት
አምላክና ለተዋናይ ፖለቲከኞቹ እርግፍ አድርገው ትተው በተፈቀደላቸው ነጻነትና ስፍራ ብቻ ራሳቸውን ወስነው የሚኖሩ ናቸው። ሁሌም ከአፋቸው ምስጋና አይጠፋም። ሀገሪቱ ቢጨላልምባት፣ ዜጎች በገፍ ቢገደሉ፣ ቢታሰሩ፣ ድህነት ቢንሰራፋ፣ ረሃብ ቢጠና፣ ውሽንፍሩም ቢበረታ እነሱን ጨርሶ እስካልጣለ ድረስ አመስጋኞች ናቸው። በሶስተኛ ደረጃ በሳይለንት ማጆሪቲ ውስጥ የምናገኛቸው ልሂቃን ከላይ ከጠቀስኳቸው ከሁለቱ የተለዩ ናቸው። በሀገሪቱም ሆነ አካባቢያቸው በሚከሰቱ ጉዳዮች ላይ ሙሉ በሙሉ ባዳ አይሆኑም። ሁሌም መረጃዎችን ለማግኘት እያንዳንዱን ክስተቶች በርቀት ለመስማትና ለማየትም ጉጉት አላቸው። ነገር ግን ትልቁ ትኩረታቸውና ግባቸው ከሚፈጠሩት ከእያንዳንዱ መጥፎ የሚሆን በጎ ክስተቶች እንደ ግለሰብ ምን ላተርፍ እችላለሁ ብለው የሚያስቡ ሰዎች ናቸው። ልክ የአፍ መሸፈኛ ማስክ ወይም የመተንፈሻ ኦክሲጅን በመሸጥ የሚተዳደር ሰው የብዙ ሰዎችን ሕይወት የቀጠፈውንና ዓለምን ጭንቅ ውስጥ ከቶ የነበረው የኮቪድ ወረርሽኝን ለነሱ ከአምላክ የመጣ ትልቅ ሎተሪ እንደወጣለት አድርጎ የሚቆጥር ሰው ማለት ነው። በስተመጨረሻ በዝምታ ካምፕ ውስጥ የሚገኙት ለምንም ነገር ግድ የሌላቸው ሰዎች ናቸው። አካባቢያቸው ላይ ወይም በአገራቸው ውስጥ ምን እንደሚካሄድ የማወቅ ፍላጎት የላቸውም። ኢትዮጵያ ከላይ የጠቀስኳቸው ምናልባትም የሀገሪቱን ከ70 እና 80 በመቶ በላይ የሚሆን ቁጥር የሚሸፍኑ በሳይለንት ማጆሪቲ ውስጥ የሚካተቱ ዜጎች እንዳሏት መናገር ድፍረት ይሆናል ብዬ አላስብም። ዋነኛ ትኩረቴን ለዛሬ በመጀመሪያ ክፍል ላይ ባስቀምጥኳቸውና ቁጥራቸውም እጅግ የላቀ በሆነው የሀገራችን ጉዳይ እንቅልፍ የሚነሳቸው የሚያሳስባቸው የመፍትሄ ሀሳቦች ጭምር ያላቸው ነገር ግን በዝምታ በተዋጡት ሰዎች ላይ ነው። ይህ ኃይል ዝምታውን ሰብሮ የአገሬ ጉዳይ ያገባኛል ብሎ አስፈላጊውን መስዋዕትነት ለመክፈል ወስኖ አይኑን የገለጠ ዕለትና በአገሩ ፖለቲካ ጣልቃ የገባ ዕለት ኢትዮጵያ ውስጥ መከራና ግፍ ይነጥፋሉ። አቆልቁላ የቀረችው ፀሐይ መልሳ ትፈካለች። ኢትዮጵያም ቀና ትላለች። ውርጋጥ አምባገነኖችና አጃቢዎቻቸው መሪ ሳይሆን ተመሪና ተማሪ ይሆናሉ። የልሂቃን ዝምታ ግፍን ያጽናል፣ ለአምባገነኖች ጉልበት ይሆናል፣ ሙሰኞችን ያጠበድላል፣ ዜጎችን አገር አልባ ያደርጋል፣ ራሱን ልሂቁን ከሰው ተራ ያጎድለዋል በማለት የህግ ባለሙያ የሆነው አቶ ያሬድ ኃይለማርያም የኛ ነገር እያወቁ አለቁ በሚል ርዕስ መልእክቱን በማህበራዊ ትስስር ገጹ አጋርተዋል። ወደ ቀጣዩ መረጃችን ስናልፍ የትግራይ ወጣቶች ጉዳይ ቢሮ በየመን የሚገኙ የትግራይ ስደተኞች አስቸኳይ ጥበቃ እንዲደረግላቸውና ወደ ሀገራቸው እንዲመለሱ አሳስቧል። የትግራይ ጊዜያዊ አስተዳደር የወጣቶች ጉዳይ ቢሮ በየመን የሚገኙ ኢትዮጵያውያን ስደተኞች አሳሳቢና እየተባባሰ የመጣ ሰብአዊ ቀውስ ውስጥ መሆናቸውን በመግለጽ ለዓለም አቀፉ የስደተኞች ድርጅትና ለኢትዮጵያ ቀይ መስቀል ማህበር አስቸኳይ ጥሪ አቅርቧል። ቢሮ በሁለቱ ተቋማት በላከው ደብዳቤ በርካታ የትግራይ ወጣቶችን ጨምሮ በመቶ ሺዎች የሚቆጠሩ ስደተኞች ለህይወት አስጊ በሆነ ሁኔታ ውስጥ እንደሚገኙ ገልጾ ደብዳቤውን የጻፈው በአጣዳፊ ሁኔታና በብርቱ ስጋት መሆኑን ገልጿል። አብዛኞቹ ስደተኞች የተሻለ እድል ፍለጋ አደገኛ ጉዞ ላይ የነበሩ ሲሆን አሁን ላይ ራሳቸውን በከፍተኛ አደጋ ውስጥ ሆነው ማግኘታቸውን ደብዳቤው አመልክቷል። ቢሮው እንዳለው ከሆነ በየመን የሚገኙ ስደተኞች ወደ ሀገራቸው እንዲመለሱ መገደዳቸውን የኃይል ዛቻ፣ እስርና ሰብአዊ ክብራቸውን የሚነካ እንዲሁም መሰረታዊ የሆኑ የሰብአዊ መብቶችን የሚጥሱ አደገኛ የቅጣት አይነቶች እየደረሰባቸው ይገኛል። ደብዳቤው ወጣት ሴቶችና ህጻናት ለብዝበዛና ለኃይል ጥቃቶች በከፍተኛ ሁኔታ ተጋላጭ እንደሆኑ ጠቅሷል። በዚህም ቢሮ ዓለም አቀፉ የስደተኞች ድርጅትና የኢትዮጵያ ቀይ መስቀል በአስቸኳይ እርምጃ እንዲወስዱ የስደተኞቹን አካላዊ ደህንነት ለማረጋገጥና በክብር ወደ ሀገራቸው እንዲመለሱ ለማመቻቸት በአፋጣኝ ጣልቃ እንዲገቡ አሳስቧል። የትግራይ ጊዜያዊ አስተዳደር ተመላሾቹ ኢትዮጵያ ሲደርሱ ለመቀበልና መልሶ የማቋቋም ድጋፍ ለማድረግ ከሰብአዊ ረድኤት አጋሮች ጋር በቅርበት ለመስራትም ዝግጁ መሆኑን አረጋግጧል። ወደ ቀጣዩ መረጃችን ስናልፍ የኢትዮጵያ አየር መንገድ የአሜሪካ ፌዴራል አቪዬሽን አስተዳደር መመሪያ በአሜሪካ አፍሪካ በረራዎቹ ላይ ተጽዕኖ እንደማይፈጥር አስታውቋል። የኢትዮጵያ አየር መንገድ ቡድን የአሜሪካ የፌዴራል አቪዬሽን አስተዳደር ያወጣው አዲስ መመሪያ ወደ አሜሪካና ከአሜሪካ በሚያደርጋቸው ዓለም አቀፍ በረራዎች ላይ ተጽዕኖ እንደማይፈጥር አስታውቋል። አየር መንገዱ ትናንት ጥቅምት 28 ባወጣው መግለጫ አፍሪካንና አሜሪካን የሚያገናኙ ሁሉም የኢትዮጵያ አየር መንገድ በረራዎች በታቀደላቸው መርሃ ግብር መሰረት እንደሚከናወኑ አረጋግጧል። ይሁን እንጂ ሌላ አየር መንገዶችን በመጠቀም ከአሜሪካ ከተሞች ወይም ከሌሎች መዳረሻዎች የሚመጡ ተሳፋሪዎች በመመሪያው ምክንያት የበረራ ሰዓት ማስተካከያ ወይም ተጨማሪ የማረጋገጫ ሂደቶች ሊገጥማቸው ይችላል ሲል አስገንዝቧል። የኢትዮጵያ አየር መንገድ በዚህ ምድብ ውስጥ ለሚገኙ ተጓዦች ለጉዟቸው ተጨማሪ ጊዜ እንዲሰጡና ከመነሳታቸው በፊት የግንኙነት ዝርዝሮችን ከአየር መንገዶቻቸው እንዲያረጋግጡ መክሯል። አየር መንገዱ አክሎም የአሜሪካ መግቢያ በሆኑት ዋሽንግተን፣ ኒውዮርክ፣ ቺካጎና አትላንታ በኩል የሚጓዙ መንገደኞች የሚመለከቱ
የሚመለከታቸውን አየር መንገዶች እንዲያጣሩና ለግንኙነቶች ተጨማሪ ጊዜ እንዲያቅዱ አሳስቧል። መግለጫው የኢትዮጵያ አየር መንገድ ወደ አሜሪካ፣ አፍሪካና ሌሎች ቦታዎች ለሚጓዙ ሁሉም ደንበኞቹ አስተማማኝ፣ ምቹና እንከን የለሽ አገልግሎት ለመስጠትም ቁርጠኛ ነው ብሏል። ወደ ቀጣዩ መረጃችን ስናልፍ ከምስራቅ እዝ ኮሮች ተውጣጣው ሲሰለጥኑ የቆዩ የሰራዊት አባላት መመረቃቸው ተሰምቷል። ምስራቅ እዝ ላለፉት 2 ወራት በእዙ ማሰልጠኛ ማዕከል ሲያሰለጥናቸው የቆዩ የሰራዊት አባላትን አስመርቋል። በዝግጅቱ ላይ የምስራቅ እዝ ምክትል አዛዥ ለውጊያ አገልግሎት ድጋፍ ሜጀር ጀነራል ፍቃዱ ጸጋይ ባደረጉት ንግግር እዙ በአማራ ክልልና በምስራቅ ኢትዮጵያ ተሰማርቶ ህገ መንግስታዊ ተልእኮውን እየተወጣ እንደሆነ ገልጸዋል። እየተዋጋን እንሰለጥናለን፣ እየሰለጠንን እንዋጋለን በሚል መርህ ተከታታይ ስልጠናዎችን እያካሄደ የተልእኮ አፈጻጸም ውጤቱን እያሳደገ ይገኛል ብለዋል። የዛሬ ተመራቂዎችም የእዙን ውጤታማ የተልእኮ አፈጻጸም ለማሳደግ ትልቅ አስተዋጽኦ አላቸው ያሉት ጄኔራል መኮንኑ የሀገራችንን ሰላምና እድገት የማይመኙ ጸረ ኢትዮጵያ ኃይሎች የውጭ ባዳም ይሁን የውስጥ ባንዳ ጥምረት ፈጥረው የጀመሩትን እኩይ ሴራ እያከሸፈ ያለው ሰራዊታችን ላይ ተጨማሪ አቅም እንደምትፈጥሩ እምነቴ ነው ሲሉ ተናግረዋል። የምስራቅ እዝ ማሰልጠኛ ማዕከል አዛዥ ኮሎኔል አሊ ሰይድ ሰልጣኞቹ በቆይታቸው የአካል ብቃት፣ የወታደራዊ ቁመና እንዲሁም የስነ ልቦና ስልጠናዎችን ወስደው አቅም የፈጠሩ መሆናቸውን ገልጸዋል። በተያያዘም የሰሜን ምስራቅ እዝ እያረጋገጠ የሚገኘው ወታደራዊ ዝግጁነት ሸማቂን ከማጥፋት የተሻገረና ለሀገራችን የወደፊት ራዕይ ምላሽ የሚሰጥ ነው ሲሉ የእዙ ምክትል አዛዥ ለውጊያ ድጋፍ አገልግሎት ሜጀር ጀነራል ሻምበል ፈረደ ገልጸዋል። በሌላ መረጃ ደግሞ አሸባሪው የሸኔ ቡድን በስፋት ይንቀሳቀስባቸው የነበሩት የደቡብ ምዕራብ ሸዋ አመያ ወረዳና አጎራባች ሰፊ ቀጠናዎች በሰራዊቱ ከፍተኛ የጀግንነት ተግባር አሁን ሰላማቸውን አረጋግጠናል ሲል የኢፌዴሪ መከላከያ ሰራዊት መልእክቱን በማህበራዊ ትስስር ገጹ አጋርቷል። ወደ ቀጣዩ መረጃችን ስናልፍ አርማውር ሃንሰን የምርምር ተቋም ፍሳሽ ቆሻሻ ማስወገጃ መስመር ከወንዝ ጋር በማገናኘት ወንዝ በመበከሉ 1 ሚሊዮን ብር መቀጣቱን የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ገልጿል። የምርምር ተቋሙ በኮልፌ ቀራኒዮ ክፍለ ከተማ ወረዳ 1 ዘነበ ወርቅ አካባቢ ከወንዝ ጋር ፍሳሽ ቆሻሻ ማስወገጃ መስመር በማገናኘት ወንዝ በመበከሉና ብክለቱን በአካባቢ ጥበቃ ባለሙያዎች በላቦራቶሪ በመረጋገጡ በደንብ ቁጥር 180/17 መሰረት 1 ሚሊዮን ብር መቀጣቱ ተገልጿል። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን በከተማ አስተዳደሩ ከፍተኛ ውጪ በማውጣት ወንዝና የወንዝ ዳርቻዎች እየለሙ መሆናቸውን ገልጾ ወንዞችን በመበከል ለታለመለት ዓላማ እንዳይውል በሚያደርጉ ግለሰቦችና ድርጅቶች የሚወስደው አስተዳደራዊ እርምጃ ተጠናክሮ እንደሚቀጥልም አመልክቷል። ወደ ቀጣዩ መረጃችን ስናልፍ ዓለም አቀፍ የአማራ ንቅናቄ ከዓለም አቀፍ የአማራ ግብረ ኃይልና ከሌሎች የአማራ ድርጅቶች ጋር በመተባበር ከህዳር 1 እስከ ህዳር 30 ቀን ድረስ ለሚካሄደው ዓለም አቀፍ ዘመቻ በድጋሚ ጥሪ አቅርቧል። ይህ ዘመቻ በዓለም ዙሪያ ያሉ የአማራ ድርጅቶችን ግብረ ኃይሎችንና ደጋፊዎችን ሁሉ በአንድነት በማሳተፍ የተቀናጀ ስራ ላይ ይገኛልም ብለዋል። ይህ ጥሪ በአማራ ህዝብ ላይ እየደረሰ ላለው ሰፊና ስልታዊ ጥቃት ምላሽ ለመስጠት የተጀመረ ሲሆን በመንግስት ድጋፍ የሚካሄድ ጥቃት፣ የጅምላ ግድያ፣ የግዳጅ መፈናቀልና የዘር ማጽዳት ወንጀልን የምናደርገው ትግል ነው በማለትም ገልጸዋል። ዘመቻው ዓለም አቀፍ ግንዛቤን ለመፍጠር የአማራ ዲያስፖራን ለማሰባሰብና እነዚህን ቀጣይ ወንጀሎችን ለመፍታት ዓለም አቀፍ ጣልቃ ገብነት እንዲደረግ ለማበረታታት እንደሆነም ዓለም አቀፍ የአማራ ንቅናቄ ገልጿል።